የእሷን እውነታ ማለት ነው ቀቅላለት በለው ትችላለች። ግን ቢኒያም ማለት ነው ለቶስቱን ያላችሁ ልጅ ታመም ላይ ነች። መጀመሪያ ሰው እንኳን እንጣላለን እኮ ሰው ነው ፈልገው አሁን ልሯቃት አሉ ልጅ ይላል አይደለም። አንተ ሲጀመር ምን በእንዴት ያለበት ንቀት ነው የምታስበው? ምን ጽሩ እንደማውልቀው አውልቀው እውነታ እንኳን እናንተ ሩታ ተረድተዋለች። እሷ እውነታ ሩታ ተረድተዋለች። እናንተ አትረዱኝም። እናንተ የምታውቀው ነገር ይኖራል እኮ እነሱ ግን ተከፍሏቸው ነው። አይረዱኝም። ማንን ነው ሰላም ሰላም። ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ሰላም እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ በዚህ ሰሞን የሆነ ቪዲዮ ለመጫን አፕሎድ ለማድረግ አስበን ነበርና ያንን ቪዲዮ ስንጭነው አንዳንድ ነገሮች ማለት ደስ የማይሉ ነገሮች ሰምተን ቪዲዮውን ፕራይቬት ለማድረግ ተገደን ነበረ። ማለትም በጣም አስቸጋሪ ሁኔታ ውስጥ ስለነበርን ቪዲዮውን ፕራይቬት ማድረግ ነበረብን እና ያን ቪዲዮ የሰራነው አጋጣሚ ሆኖ ከአብርሃም ወንድም ጋር ወይንም ከቢኒያም ጋር ነበረ እና ቪዲዮውን ፕራይቬት ስናደርገው 5000 ሰው አካባቢ አይቶታልና 3000 5000 ሰው አይቶታልና እነዛ ሰዎች ደግሞ ቪዲዮውን ሪካርድ አድርገው ስክሪን ሪካርድ አድርገው ፖስተው ነበር እና በዚህ ነገር ቢኒያም ቅር ተሰኝቶ ደውሎልን ነበረ ዛሬና ሊያገኘን እንደሚፈልግ በዛ ጉዳይ ሊያወራን እንደሚፈልግ ደውሎ አውርቶናል። እንግዲህ ካለንበት ነገር ባይብስም እስቲ እናገኘውና ያለውን ነገር እናስረዳው፣ የገጠመንን ችግር እንንገረው ብለን ዛሬ እንግዲህ በቪዲዮ ድጋሚ መተናል ወደ እናንተ ማለት ነው። እና ምንድነው አዎ ቤተሰብና አንዳንድ ነገሮች ተከስተው ነው ቪዲዮ ፕራይቬት ያደረግነው። ቪዲዮ እኛም እንዲፖስት ፈልገን ነው የፖስት ነው። ያ ቪዲዮ ተቀርጾ አለፍቃዳችን ነበር። ቢሆንም ግን እዛ ጋር የነበረው እውነት ቢኒያም ያየው እውነት እናንተ እንደተሳስበን ነበር ያወጣ የነበረው ቪዲዮ እና ባላንድ ነገሮች ቪዲዮ ላይ የተወሰነ ፋይል ለማሳየት ሞክረን ነበር ለቢኒያም የተወሰኑ ነገሮችን ብቻ በቃ መግባባት ባንችልም ያው በመጨቃጨቅ ቢያልቅም ቪዲዮ ግን ደግሞ የተወሰኑ ነገሮችን ለማስረዳት ሞክረን ነበር ለቢኒያም ባይረዳንም ማለት ነው። ግን ደግሞ የተፈጠረው ነገር እኛ ጋር የተደወለ የነበረው ስልክ ደስ ስለማይል ቪዲዮውን ለማጥፋት ተገደናል። እንግዲህ እንደ ቤተሰብ እንደዛውና እኛ እዚህ ጋር የወጣ ነው በታችን ሊደረግ ማንፈልገውን ነገር የተደረገ ስላለ ብቻ ነው እንጂ ሩታን ጠልተን አብርሃምን ጠልተን አይደለም። ማንኛውም እህቱ ላይ ቢደረግ የማይፈልገውን ነገር እንዲስተካከል ስለፈለገን ብቻ ነው እኛ እንደዚህ ያደረግን ያለነው ቤተሰብ እንጂ ከዛ የተለየ ሌላ ታሪክ ኖሮ ምናምን ነገር አይደለም። አብርሃም ወንድማችን፣ ሩታ እህታችን ነች። ደስ ምናልባት ከሷ በላይ ልናቃቸው እንችላለን ከነዚህ በላይ ግን እውነት የሚባል ነገር አለ። ልጅቷ ሀቅ ስላላት ነው እዚህ ጋር የተረዳ ነው። የልጅቷ ሀቅ መውጣት አለበት ብቻ ነው እንጂ እኛ የግል ጥላቻ አብሮብን አይደለም። ዛሬ ቢኒያምን ልናገኘው ነው ድጋሚ። የዛን ቀን ሲጀምር በመጀመሪያ ደረጃ ያለ ፍቃዳችን ካሜራማን ደቅኖ ነበር የጠራንና በካሜራ ፊት የማይገቡ ነገሮችን ተነጋግረናል፣ የማይገቡ ነገሮችን ብለናል። ቢኒ ጓደኛችን ነው። በእንደዚህ አይነት ጉዳይ መጣላት አልፈልግም፣ ከማንም ሰው ጋር መጣላት አልፈልግምና እሱ እዛ ጋር ያደረገው ነገር ልክም አይደለም። በቃ ለመጣላት ደረጃ ደርሰን ነበር፣ ተኮራርፈናል አይነት ነገርና ዛሬ ድጋሚ ደውሎ ድጋሚ መመንጨቅን ፈለገ፣ መቆጣት ፈለገ። ምክንያቱም ቪዲዮ ለምን ታጠፋላችሁ? ቪዲዮ እኔ የቀረጽኩት እኮ ይፋ መውጣት ስላለበት ነው ያለው ነገር ሚዲያ ላይ ነው የተጀመረው፣ ሚዲያ ላይ ነው ማለቅ ያለበት እያለ ስለነበር ዛሬ ድጋሚ በሌላ ቪዲዮ ነው የመጣ ነው ማለት ነው። እና እስቲ ምን እንደሚል በቃ ለማስረዳት እንሞክራለን። እኛ ያጠፋንበትን ምክንያት ከአንድም 2 3 4 ምክንያቶች አሉን። እነዛን ምክንያቶች አስረድተን ነው የሚረዳን ከሆነ ተረዳን፣ ካልተረዳን ደግሞ ቪዲዮ እኔ ጋር አለ አሁንም ሰጠውና ከፈለገ ራሱ ዩቲዩብ ቻናል ላይ መጫን ይችላል። ነገር ግን እኔ ጋር ያመጣው ችግር ስላለ ነበር ቪዲዮን ፕራይቬት ለማድረግ የተገደድነው እና እንግዲህ ደውልለትና ይምጣ። እና ቢኒያም በጣም ደብሮታል። ቢኒያም መሰለው ያ ነገር ነው የሚሰራው ቪዲዮ ማየውን ነገር ነበር የተፈጠረው ሰዓቱ። ያን ነገር ደግሞ ከፖስት ነው በኋላ ትክክል እንዳልሆነ ሌላ ሰውም እኛም ሲገባ ቪዲዮን ፕራይቬት አድርገናል። ቢኒያም የወሰደ የነበረው እኛን ካሜራማን ነበር ያለ ፍቃዳችን ቪዲዮ የቀረጸው።
ያለ ፍቃዳችን ነው ብዙ ነገር የተናገረው። እኛም ስሜታዊ ነን፣ ብዙ ነገር ተናግረናል እና ያ ነገር ልክ ቆም ብለን ስናስብ ያ ነገር ልክ አይደለም በሰዓቱ እና የሚሻለው ቢኒያም በጣም እየደበረው ነው። እኛ ደግሞ ከቢኒያም ጋር መዳበሩን ከማን ጋር መዳበሩን አንፈልግም። ቢኒ የት ደረስሽ? እሺ ከቹ መንገድ ውስጥ እና እሺ እና ቤተሰብ ይደውልለታል፣ ይመጣል። ከዛ እንግዲህ ምን እንደሚል አብረን እንሰማለን። ነገሮች ይፈታሉ ተስፋ አደርጋለሁ። እንደዛ ነው የሚሻለው፣ ነገሮች ይፈቱ ነው የሚሻለው። እኛ አንድ ያልተረዳችሁ እውነት አለ። እናንተም አብዛኛዎቹም ሆነ ያለው እውነት አልተረዳችሁንም። የዚህ እውነት ውጣላት ብቻ ነው እኛ ያን ያለ ነው እንጂ ከዛ ውጪ ምን ነገር የለም። እንደ ሴትነቷ ውስጡ ያለው እቺ ልጅ ራሷን እስከ መቆየት ደርሳለች። ያ ነገር እውነት ውጣላት ነው እያልን ያለ ነው። እውነቷን ደግሞ ቀስ በቀስ ሁላችሁም ተረዱታላችሁ። ራስ እስከ ማጥፋት የሚያደርስ እውነታ ነው ያላት። ከዛም በተጨማሪ ደግሞ ያልወጡ ብዙ ነገሮች አሉ፣ ብዙ ጉዶች፣ ብዙ ፋይሎች አሉ። ስለዚህ ቀስ በቀስ ወደ እነዛ ነገሮች ውስጥ ከመግባታችን በፊት ነገሩ የሚቋጭበትን ነገር የሚፈታበትን ነገር ነው እየፈለገን ያለ ነው እኛ። እሷም ሳትጎዳ ማንም ሳይጎዳ ነገሩ ቢያበቃና ቢቋጭ ብለን ነው እንደዚህ እንትን እያልን ያለ ነው እንጂ በልጅቷ አካሄድ ከሆነ በህግም አግባብ ከሄደች በጣም ተጠያቂ ነው የሚሆኑት። በስም ማጥፋት እንኳን በቃ በጣም ብዙ ነገር ውስጥ ነው የሚገባቡትና እንደዚህ አይነት ነገር ውስጥ ላለመገባባት ነገሩን በንግግር እንፍታው፣ ቁጭ ብላችሁ አውሩ ነው እያልን ያለ ነው። እንግዲህ ሁላችሁንም ይሄ ነገር ግዴታ አብርሃም ጋር ብቻ አይደለም ይሄንን መልእክት ማስተላለፍ እንፈልገውና ሁላችሁም ጋር ያልተረዳችሁት እውነት አለ። በቃ እሷ ጋር ያልተረዳችሁት እውነት አለ። ከመረጃ በላይ ከፋይል በላይ ከቪዲዮ ከፎቶ ከቴክስት በላይ እሷ እንድትታመን ሊያረጋት የሚችል ነገር የለም። ስለዚህ በቃ ያለውን ነገር እውነታውን ለመገንዘብ ሞክሩ፣ ተረዱና አትፍረዱባት። በቃ ቢያንስ ፕሮቴክት አድርጓት፣ አግዟት ለማለት ያህል ነው። እንግዲህ ቢኒም ቆይሽ ትንሽ አንድ ሰው ከማስረጃ በላይ ቃሉን ካልታመነ ትልቁ ነገር ሊያወጣ የሚችለው ማስረጃ ነው። እሷ ደግሞ ይሄን ነገር ደግሞ ወጣለች። ይሄ ደግሞ ትንሹ ማስረጃ ነው። ከዚህ በላይ ብዙ ፋይል አላት። ኢቭን ቀኑ የተጻፈ ነገር ሁሉ አላት። ግን ያ ነገር መውጣት የለበትም ተተላለ ነው። እቺ ልጅ በጣም ትልቅ እውነት አለ። ያን ትልቅ እውነት እወቁላት ነው እያልን ያለው ነው። እኛ ኦዲየንስም ምንም ሁላችሁ ተረዷትና ቢያንስ ቀርባችሁ አናግሯት። ባትረዷትም ችግሯን ቀርባችሁ ነገሯት። ደግሞ እስቲ እንደኛ ሆናችሁ እኔም እህት አለኝ፣ ሁላችንም እህቶች አሉን፣ ሴት ናችሁ። በዛ ላይ ደግሞ ኦዲየንሶች አብዛኞቻችሁ ሴቶች ናችሁ፣ ከሀገር ውጭ ነው ያላችሁት። ነገ ምን እንደሚደርስብን ማናችንም ላይ የምናውቀው ነገር የለምና እኛ ላይ እያደረጋችሁ ያላችሁት ነገር ነገ እናንተ ላይ ቢደርስ ማንም ወንድ ቆሞ እንዳይጋፋላችሁ፣ ማንም ወንድ ጠበቃ እንዳይቆምላችሁ ነው እያደረጋችሁ ያላችሁት። ስለዚህ እንደዛ አይነት ነገር ውስጥ ባትገቡ፣ በቃ መፍረድ የሚባለው ነገር እንኳን ቢቆምና በመግባባት በመነጋገር ምን ፈታው ነገር ቢሆን ብዬ ነው ማስበውና እኔ እንደዛ እኔ በጣም ነው የተሰማኝ። እያደረጋችሁ ያላችሁት ነገር ምንድነው? ካሜራውን አንዳችሁ አንድ ያፈጋን ስለምን ይለፈጋን ምንድነው እያደረጋችሁ ያላችሁት እናንተ? እያያችሁ ያላችሁት ነገር ምንድነው? እያያችሁ ያለው ነገር እያያችሁ ያለው ነገር እያያችሁ ድጋሚ አንተ በለኛ አንተም ተራራ ብቻ አንድ ስማኛ እንደዚህ ቆይስቲ አንተ ረባበሽ አንተ በስነስርዓተኛ አንተ አይደለም ብሩክ ምንድነው ሐሳብ የሰው ድራር ማስተባበቅ ያላማችሁ እናንተ ስሙኝ አንድ ልጅቷ አንድ ተርዷች ቢኒያም የተደበቃችሁ እስካሁን ራሱ አንተ እንዴት ሰው ይዘህ ትመጣለህ? እሱ መምጣት አለመምጣቱ እናንተ ተደበቀ እኮ አትቀሩ ሲጀምር ማለት ነው። ተደበቃችሁ አትቀሩማ በእንደዚህ ያክል ከእናንተ አይደለም ኪ አንተ እንደዚህ አይነት ባህሪ ያለብህ እንዴ? ሲጀምር አሳይ ባህሪ ስለ ምግባር ከይ ነው እንዴ? አይደለም ብቻ እንዴ ስማኝ የሰው ትዳር የሩታና ያብራም ትዳር አለ ይኸውልህ የእሷን እውነታ ማለት ነው ከከላለት በለው ትችላለህ። ግን የሰው ትዳር እውነታ እኔ ማቀው የራሴ እውነታ አትሳዝናችሁም እንዴ? አትሳዝናችሁም እንዴ? በቃ የራሱ አስተዳደር ነገር እየሆነች ምንም የምታሳዝነኝ እዛ ጋር ያለው ትዳር ሳያሳዝን ነው እርግዝናው ትዳር የአብርሃም እንደዛ መሆን የሩታ እንደዛ መሆን ታሳዝንም ያሳዝነው ነው። መጀመሪያ ቪዲዮ ሳታወጣ ትዛው ጨርሰው ነበር ነገሩን አንተ እንደ ትልቅ ሰው ታስቡ ነው ሚዲያ ይዛችሁ አትመጡ ነበር። ቪዲዮ አትደቅንም ነበር የምታጨርሰው ሰማኛ እንዴ ለዚህ ያክል ብሩኬ እንደዚህ ነው። ለአብርሃም የምትወዱት ከሆነ አብርሃም የምትወዱት ተረጋጉና እሺ እንነጋገር። በቃ የተደበቅንበትን ምክንያት ነግራችሁ የተደበቃችሁ ለምን የተደበቃችሁ እስኪ አንዴ ስሙኝ ብላችሁ አብርሃም የምትወዱት ከሆነ ወንድማችሁ ጠፋ ሳይጠፋ አረፍ በሉት። ምንድን ያጠፋው? በቃ አንተ ጭራሽ አብርሃም ላይ ነው እንዴ የሆነ ጀርጋ ኪያ ምን ሆነ አለ
ለምን ተደበቀ? ልጆች ህይወት የለም በአጋጣሚ ነው አይደለም አለኝ እህት በቃ እህትና እህቴ ነች ሩታ እኮ ነች እዩ በቃ እህቴ ሴት ነች ግን እሷ እውነት ተዳሪ ይበልጣል ለምኛ ሲጀምረኛ ለምን ከነዚህ አወራለን አይገባቸውም እኮ እነዚህ ከአንድም ሁለት ይተነገሩ ተራን አንተ ነው አይደል ቢኒያ ትናንሽ ነገር አለ ትልቅ ተራው ስለበቀደም ፕሬስ የተደረገው ቪዲዮ ላወራህ እንጂ ጭራሽ እነ ቡቼንም ይዛቸው ትመጣለህ አላልኩም። በጣም ነው ያፈርኩት። እኛ ደግሞ ካሁን በኋላ እንደዚህ አይነት እኔ ከነዚህ የተደበቅኩበት ምክንያት አለኝ አይደል? የሰፈሮችን ንገረን። ለምን የተደበቅኩት? በቃ ምንም ግልጽ እኮ ነው። በቃ ነገር አንቀይም ነው የተገጠመው። ተጎድታለች እያለ ነው። እነሱ ደግሞ ማመን አልቻሉም ያን ነገር እና ጉዳቷን በጥፋት ነው እንዴ የምትደብቀው? ምን ነው ጥፋቱ ምንድነው? ጉዳቷን በጥፋት ነው ወይ የምትደብቀው? ልጅቷኛ ራሷን አታውራ ነው። እኔ የምላችሁ ከይሳ አንዴ ስሙኝ። ግን እናንተ አታውቁም ማን ከሱ ጋር እንደነበረች እንዳለች አውቃለሁ። ያለፈ ነገር አልፎ በቃ አለቀ። ካወቃችሁ ኢቭን እስከ ማብረን ያሉት እኮ ነው ያልኩት። ያለፈ ነገር ነገሩ ሳመታቁት እየፎገረቻችሁ ነው እየነገረቻችሁ ያለችው ነገር ተረዱ። እኔ እኮ በስሜታዊ መረጃ አንዴ ወንድሜ ሰማኝ። እኛ የተረዳው ነው እናንተም ተረዱ ቀስ ብላችሁ አንዴ። ለኪዬ አንተ ለኛ ክብር ቢኖር እንደ ጓደኝነት መታሰብ ቢኖር ይሄ ነገር ሲፈጠር ለኛ ልነግረን ይገባ ነበር። በመጀመሪያ ደረጃ ልጅቷ እውነት ካላት ይሄንን ነገር መደባበቁ እንትን ማለቱ አያስፈልግም። እውነት ካላት እስኪ ታናግረኝ። እኔ እኮ ድሮ አውቃታለሁ ልጅ ይላል አይደለም ቆይ አንተ ሲጀመር ምን በእንዴት ያለ በንቀት ነው የምታስበው? ምን ጽሩ እንደማውልቀው አውልቀው ምን ጽሩ አላወራም። ምን ስለሆንክ አወራለሁ? የሰው ዳር እየበጠበጥክ ነው ያለው። ምን ስለሆንክ አወራለሁ? አላወራም። ታሪክ እንደዚህ አንተ በጣም ቲቪት እያለ ነው። በጣም ቲቪት እያለ ነው። እሷን ታገኘኛል። አሁን ፕሮግራሙን በስነስርዓት እናወራ። ስለመነጥሩ መሰበር ነው እንደገረመ የእነ ሩታና የእነ አብርሽ ትዳር እየበጠበጣችሁ ነው። ጓደኛዬ ስለሆንኩ ነው በትክክል እያወራሁ አንዴ ተረጋጉ እስቲ ከተቃጣላችሁ ለምን ይሄድ የለም እንዴ አለኝ በቃ እንደዚህ ተቃጣለው ያለፈ ታሪኩ አለፈ ነው በቃ ኤክስ ነች በቃ አለቀ ምንም ይሁን እንዴ ኤክስ ነው ሶሊ ራሷን አዝታቢው እንደዚህ ነበር የምታስበው እሺ ምን ያረጋል የራሷ ችግር ነው በቃ የራሷ ችግር ምን ያረጋል አንተ የራሷ ችግር ነው ብለህ ሌላ ሰው ሶሊ ራሷ ስታጠፋ እኛም የራሷ ችግር ነው ነገር መቆጣጠር ያለበት ራሱ እኮ ነው አብርሽ ከመውሰድ ምንም እኮ ጥቅም የለውም ደና ደረጃ ሲደርስ አሁን እሷ እንደዛ አስባ ነው ዛሬ መጣችሁ ያኔ ከሩታ ጋር ሸራ ሲሳሳም ከሩታ ጋር ማለት ሲሳሳም ስማኝ ያኔ ለምን አታስቆመው ነው ሲጀመር የትናንትና ቪዲዮ ራሱ ላይ እንዳልተዋሩ ነገሮች ምንድነው ያላት ነገር አለ እየተሳሳመች ከሩታ ጋር ያየች ቪዲዮ አንድ ውሸት የለውም ሩታና አብርሃም ባልና ሚስት አይደሉም ብላለች አንድ ውሸት የለውም ይሄ ውሸት አይደለም በአንተ የምታውቀው እውነት እኮ ነው እኔ ማውቀው እውነት ላሳየው እሺ ምንድነው ነገር ስሙኝ አንዴ ያላችሁ እስከ ዱባይ ሄዶ እስከመጣበት ቀን ድረስ ተደዋውለው ነገር ምክንያቱም ነገር እየጨቀጨቀችው ስለሆነ ነው እያወሩ ነው እኮ እየጨቀጨቀችው ስለሆነ አንዴ ታክስ ነው አይታ ለምን አልቻልክማ ልጅቷ ጋር እንዲወሰደ በቃ ልጅቷ ማግኘት በቃ የምትሰማኝ ከሆነ ልጅቷ ሰማኛል አይደል ልጅቷን ያለችበት ታውቃላችሁ እናንተ የትም በቃ ጓዳ ውስጥ ቪዲዮ መስራው አናውቅም ዝም ብላ ብቻ እየወጣች የሆነ ትንጠረጠራለች ግን ያለችበት ቦታ ልትሰረን እንደ አንዴ እኔ አሁን መታይ ነው ልጅቷ ጋር ደውላችሁ ያስፈራራችኋት እያራችኋት ልጅቷ ጋር ነኝ እሷ ጋር ወሰደኛው እንድትወስደኝ እፈልጋለሁ የምር ነገር ደውላታለሁ ሳላገኛት ነው አስፈራርቻታለሁ አሁን ያጋችላታለሁ እሷ ጋር ነው ይወስዳለሁ አስፈራርቻታለሁ በቃ ምን አይነት ትዳር መውጣት አለባት እሺ አሁኑኑ ከሁለት ከአብርሃም አሁን አትወስደኝም ትወስደኛለህ እውነቱን ያርከለ እቺ እውነት አላት እውነቷን ተረዳት ራሷ ጋር ብር ከፍላ ነው አልከፈለችም ገንዘብ የለም ግን እንደ እሺ ይደልቻችሁ ነው እናንተ ስላለኝ አይደልቻችሁ ነው ወይ አይደልቻችሁ ነው አሁን ለምን እሷ ጋር ተወስዱንም ለምን ቢኒያ ማለት ነው ለቶስዱን ያላችሁ ልጅቷ ህመም ላይ ነች መጀመሪያ ሰውን ጎን እንጣላለን እኮ ሰውን እንፈልገው አሁን ልጅቷ ጋር ወሰደው ታስምታይ ነው መጣው ይኸውልህ ኪያ ይኸውልህ ታስምታይ ነው ነገር ብታመን ሰው አይደለም ብሩ ስለዚህ ልጅ ላይ ቤት ለሷም እኮ የጠቀማችኋት አይደለም እውነቷን ተረዷት ይኸውልህ ትዳር ከፈለገች ኮስቷ ብዙ ሰው አላችሁ ስሙኛ ወንድ ከፈለገች ብዙ ወንዶች አሉ ቡቼ ይሄ የወንድ ችግር አይደለም ይሄ የወንድ ችግር አይደለም የተዳር እንደዛ ነው የሚመስለው አንተ 3 አመት በሙሉ ዩኒቨርሲቲ ላይ የፈለገችውን ላይፍ አሳልፋ መጣ እዚህ ጋር እንደገና እንትን ትላለች ኧረ በመድኃኒዓለም አትፍረዱ ሰው ላይ አትፍረዱ በማርያም እኔ ላውራ እንዴ ብዙ ነገር አወራለሁ አትጨርስ በቃ እኔ መጣችሁ ስትነሳ ላይፍ ውስጥ ተለቻት ትመጣለች እንዴ ከዛ እዚህ ጋር መጣ የሰው ላይፍ ልትበጠብጥ ሰው ይበጠብጥ የተፈጠረው እኛም ጋር ያለው እሺ ንገረኝ የተፈጠረው እሺ ንገረኝ እናውጣ እንዴ ተፈጠረኝ
አዎ ምንድን ነው የምትፈልጉት? ልጅቷን ማግኘት አንተ እንዳታወራ ቢኒያም፣ አንተ እንዳታወራ ያወራል። እሱ ወንድሙ ነው የምፈልገው። ወንድሙ አይደለም ቢኒያም አይደለም ቢኒያም፣ እኔ ካንተ ጋር ጨርሳለሁ። ግን አሁን ቡቼና ዩኤል እስከዛሬ የተደበቅኳችሁ ምክንያቱም ነገራችኋለሁ አይደል? ምንድን ነው የምትፈልጉት? ምክንያቱም በቃ እናንተ ስለማትረዱኝ ይሄው እንደዚህ ስለምትሆኑ ነው። በጉልበት ነው በጸብ ነው ያው መነጽ ሰብራችሁ ሁለታችሁም ተፎገራችሁ። ሁለታችሁንም አይደለም እሺ በቃ እሺ ይሁን። እሺ ምንድን ነው የምትፈልገው? ቡቼ ማግኘት እሷን አገናኝተናት ያለውን ነገር ማወቅ ፈልጋለሁ። እሺ ግን ከማገናኘቴ በፊት ቆይ ችግር የለውም። ምንም አገናኛለሁ። ማቆም እንድትችል ነው ማደርጋት። ማቆም እንድትችል ነው አገናኛለሁ። ግን ጸብ ምናምን አይደለም ኖርማል ነው። በቃ አገናኛለሁ። ግን አንነካትም። ግን ሳገናኝ ቃል እንድገባልኝ የምፈልገው ነገር ልጅቷን አላስቀይማትም ብለህ ቃል ለምን አላስቀይማትም? ግን የምናገራትን ነገር እናገራለን። ሴት ልጅ አይደለች እንዴ? በቃ ጉዳት ላይ ነች። እጇ ራሷን ደም ስሯን እስከ መጉዳት ደርሳ እንዴት ነው የምታስቀይማት? በራሷ እጅ ነው ይሄን ሁሉ ነገር ያደረገችው። በቃ አሁን ያለውን እውነታ ለማየት ከሆነ የምትሄደው እወስዳለሁ እኮ በቃ እንድትወስድ። እውነታውን ለማየት አይደለም እኔ የምጠይቃት ነገሮች አሉኝ። የራስ የሆኑ ጥያቄዎች ላገኛት እፈልጋለሁ። ስለዚህ እንድታገናኙ ይፈልጋሉ። ግን አንተ ግን ለኛ እያሳየን ያለው ነገር ግን ማለት ነው በጣም ያስጠላ ነገር ነው እያሳየን ያለው። በጣም ትግስት እየገባን ነው ማለት ነው። አሁን አታሳየንም፣ ታሳየናለህ። አይ በጣም እየተጣጣርክ ነው። ትልቅ እውነት አላት እቺ ልጅ ጋር እየሰማኝ እኔ እዩ መጀመሪያ ማቀን ያንተን ነው። ግን እቺ ጋር የሄድኩት እውነታ ብቻ ነው። እውነታ እኔ እውነታውን አውቃለሁ። ሁሉንም እውነታ አውቃለሁ። እዩ አንተ የምታውቀው እውነታ አብርሃም እኔን እየሸወደኝ ነው። አባኔ ጓደኛዬ ወንድሜ አይደለም ያብራብ እኮ ወኔ ያሸወደኝ ነው። ማንም ሰው ቡቼ አንተ ማትፈታው ቢን ጥፋት ነው የማደርገው ነገር ነው። ልንገር አንተ ነገር እንደዚህ አታረግ። እኔ አንተ ሌላ ሰው ላይ ሚዲያ ላይ አታውጡ ነበር። በታሪክ አብራም እንደዛ እንደማያደርግ ታውቃለህ አንተ። አይደለም እኔ አሁን ካይኔ በላይ አይደለም እኔ ካይኔ በላይ አብራም እንደዚህ አያደርግም ብዬ አምኜ እቺ ልጅ ልግፋት እንዴ አንተ? እኔ ባይኔ ያዩት ያለው ነገር ነው ትቼ እኔ ካይን በላይ ምን አለ ይሄድ ከጆሮ በላይ ምን አለሽ? እየሰሙ ያዩት ያለው ነገር አለ አይደል እንዴ? እስከዛሬ ያያችሁ ፎቶሾፕ ነው። እስከዛሬ የሰማችሁ አላለፈም። የትላንት ቮይስ ነው። ወይኔ ብሩክ አንተ አለፈ ለመባል ስንት ጊዜ ወይኔ ቡቼ አለፈ ለመባል ስንት ጊዜ መሆን አለበት? ያለቀ ቀኑን የተላላኩበት ቀን ይሄው ዱባይ ሄደ ቀን በቃ ጥጉን እኮ ነገርኩ። የመጨረሻው የዱባይ ቀን ነው። ሁሉ ነገር ታዩታላችሁ ሚስጥሩን አለኝ ባል ሚስት እንደታዩታላችሁ። ግን ይሄ ነገር የሚሆነው እናንተ መረጋጋታችሁ ብቻ ነው። እቺ ልጅ ላይ ምንኛው ነገር እንደማታረሱ ካስገቡልን ነው ማረጋጋት። በቃ ማውራትን ነገር ያናግራታል። እኔ ብቻ አይደለም ለምንድን ነው ሞስ እንደዚህ ሆነ? ተራጋና ነው ሞስ በቃ እኔ ማውራትን ነገር አውራታለሁ። ራሴ የምፈልገው ነገር አውራታለሁ። አንተ ትገድብልኝ አይደለም ካሄዱ ማሄዱ ነው የምገድብልኝ ያረጋታል። እኔ ማውራት ነገር አንተ ተጎርታለች። እቺ ተጎርታለች። አንዴ ስምራላችሁ እቺ ተጎርታለች። ልጅ አለ ልጅ አለ የሶስት ሰው ቢበላሽ ማለት ነው የአንድ ሰው ቢበላሽ ምንም እንደማይረበየሱም ጭራሽ ደግሞ እህት ምናምን ነው የምትሉኝ ነገር እሷ ራሷ ነች እንጂ የመጣችው እነሱ አልሄዱባትም። ከመጠን በላይ ሆነባት ከመጠን በላይ ሆነባት። እናንተ አሁን እንደምትሉት እያወራን ሩታ ላይ ቺቲ አርጎ እሷን እያወራን እንዴት ልትሆን ትችላለች? ምንም ትወልዳላችሁ ግን እስከዛ ቤት ከሄደበት ድረስ ያወራል። ትወልዳለች እንደዚህ ግን አብርሽ ጋር እንድትሆን ነው ማ እሷ አይደለም ፍላጎታችሁ እሱ ነው። ይሄን ብቻ መልስ አሁን መጀመሪያ ደረጃ ፍላጎት ከአብርሃም ጋር ትሆን ነው አላማሪ ድረስ ዋሽቷታል አይደል? እሺ ዋሻት። እሺ ምን ይፈጠር ነገር ማሳየት ምን ይፈጠር? እሺ ያንን ነገር ማሳየት መቻል እናንተ ጋር ልክ ነገር አለ አይደለም? እናንተም የሆነ ከጀርባዋ የሆነ ነገር አለ። እሷ ጋር ከጀርባዋ የሆነ ነገር አለ። አልገባችሁም እናንተ ያልገባችሁ። እሺ አንዴ መጠየቅ የምፈልገው ነገር አለ። ኑ አሳዩኝ። እኔ አሳዩን። እሺ ተራጋሽ ተረጋጋ። ምንድን ነው የምንረጋጋው? ካልገባልኝ እኔ አንተ ነው የምር ችግር የለውም። ማርያም ችግር የለውም። እኔ ማውራት ነው አወራታለሁ። ችግር የለውም። እርግጠኛ ለማማት እናገራችሁ መናገር ፈልገው እናገራታለሁ እኮ ግን የምትናው ቃል አልነካትም። እንደዚህ አልነካትም። ልትነካታችሁ ብዙ ማን ተከታተለ እኮ አልነካትም። እሺ አንተ ምን ያረጋታል? ጋርድ እሺ አንተ ጋርድ ጋፍላለች እንደማንተዋወቅ ደግሞ አትሁን። እሺ እንደማንተዋወቅ አይደለም ብቻ አንተ ወጣጠራለህ እንዴ? በቃ ይኸውላችሁ እንደው እንዳስቡሽ። ለማንኛውም ግን እሺ ይኸውላችሁ እናንተ ነገር አታስቡ። ፀሐይዋ ስትጠልቅ ትንሽ ላይን ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ
አንድ ነገር አይቋን አንተ ዝም እኔ አንተ እንደምታወራሽኝ ይቅርታ ታመሻል። ግን ምንድነው ያክሽልሽ? ምንድነው ብርኬ ማለት ለመጣችሁ እናንተ ለምን ቤት ድረስ ነው? ቤት ብላችሁ እናገኝ ስላልቻለ አይ አንተ ዝም ብለና ለምን የመጣችሁ እንደዚህ ነው ማለት ነው የመጣው ብርኬ አመት በሰላም አይደል ያወራ የመጣንበት መንገድ ሳንድ እንደመጀመሪያ ስሜታችን አንተ ማነህ አንተ ለመጣችሁ ቤት ድረስ መጣን። በቃ እንድናወራሽ ፈልጋችሁ ይሰዳ ለምደም አንዴ ላስረዳት ነው። ይኸውልሽ ምን መሰለሽ በቃ ተረጋጊ ብላት መጀመሪያ ከቢኒያም ጋር ተደዋውለን ቪዲዮ ስንሰራ እነሱ መጡ። እስከዛሬ ተደብቀን ነበር እየሰራን የነበረው ግን መጡ አላገናኘን ብሎ በቃ ከባድ ጸብ ውስጥ ገባን። አይ እንደዛ አይደለም። አሁን ብሩክ እኔ አንተ ስለመጣንበት ነገር ምንም አይሰራላትም እኮ ነገር አትሰራሽ። ከዛ በኋላ ይኸውልሽ አንድ ነገር ቃል አስገብቻቸው ነው የመጡት አንቺ ላይ ምንም አይነት ነገር ላያደርሱ ነው። እኔ አንተ ስለስራት ኳሊቲ ሰው ቤት ድረስ መጣ እንደዚህ ለምን እንደምናደርገው ይላል ሲጀመር ቤት ድረስ ለብቻቸው ያለሱ አፍቃር ስላመጣችሁ ማናረግ ነገር ነው። እናንተ ሚዲያ ላይ እኔ የምትሰድቡኝ ሰዎች ናቸው። ቤት ድረስ ለምን መጣችሁ? ልትሞቱ ነው የመጣችሁ? ታውነ አይደለም ሚዲያ ላይ እንደዚህ አይነት ስለመግባር የለንም። እሺ አንዴ ስማኝ፣ አንዴ ብቀምጣ ወይ እና እሷን ማውራት ነገር አለ። አንዴ ወይ በስነ ስርዓት ላውራት ወይም ታግሳችሁኝ ቁጭ በሉ። አንዴ ላውራት እንደዚህ ጓያለች አይደል? ምንም እኛ ምን ነገርና የተራጉና ልጅቷን ምን እንደሆነ አንተ ምትታው አንተ ተመጣጣኝ ሲጀመር ተራጋ አስፈላጊ እሺ ለምንድን ነው ቤት ድረስ ትዳር እየፈረሰ እኮ ነው እዛች ጋር አንተ ምን እየሆነ ነው ታውቃለህ? የማውራት አይደል? እሺ እስቲ ጆን እስቲ አንዴ እኔ ስለጅሽ አላታለሁ። እግዚአብሔር ይማርሽ ስለ እጅሽ ማለት ነው። እግዚአብሔር ደውላችሁ ተናገራችሁ ተናገራችሁ። አንተ እንድታወራኝም አልፈልግም። አንተም እንድትመጣ አልፈልግም። ከቻላችሁ እንድታወሪ ይፈልጋለሁ። ልትመታኝ ነው? ልመጣኝ ያን እና ታዲያ ምን ያደረግሽ ያለሽው ነገር ስህተት ነው። አጠገብሽ ያሉት ሰዎች ስህተት ነው እየሰማሽ ነው። የሰው ህይወት እኮ ባለማወቅ ነው እነሱ እያደረጉ ያሉት ነገር። ለሶስታችሁ ነው የምንነግራችሁ። የምታረጉት ነገር ትክክል አይደለም። የሰው ህይወት እየበጠበጥሽ ነው ያለሽው። እሺ አሁን እኮ እኛ ያለፈ ታሪክ ላይ ነበርሽ። አሁን እዚህ ጋር ስንመጣ እኛ ተግባብተን አይደል ማለት ነው። እንዴት ነው ያወራኝ? ማየት ፈልገው ነገር አለ ብላኝ ነው አይደል የመጣው። በቃ ይሄው እንግዲህ ትክክለኛ እጇ እንደታመመች ማየት ከፈለክ ይሄው አይ ሲጀመር ኪያና ችግር የለውም። ጥፋተኛ ነው እኮ። አይ በዚህ ልክ አልነበረ የምጠብቅህ። በየሽ ያለሽበት ነገር ትክክል አይደለሽም በማለት እሱን አንተ አይደለም የምትነግረኝ። ምን አገባህ አንተ? ሚዲያ ላይ እየሰደብከኝ ነው እና አሁን ልትሰድበኝ ነው የመጣው እኮ። በቃ ወጣልኝ ከሜዳ አልፈልግም። አንተ ማታወራኝ ለማስጠንቀቅ ያክል ብቻ ነው እዚህ የመጣው ነው። እየሰማሽ ነው? በስነ ስርዓት ነው ያላወራሁሽ። ሁለት ቪዲዮ አይተሻላ? የኛን ቪዲዮ በስነ ስርዓት ላወራ። ኦኬ ምንም አይደለም። ሰላማዊ ሰው አስፈቅደናችሁ ነው የመጣው ነው። እስኪ ወለ ቡቻ ነው ስሙ የመጣው እንደዚህ ትናገሩታል። የመጣ ነው እኔ በቃ እኔ ኪያ ተወልኝ ነው የመጣ ነው። ልትሰማት ያለችበት ነገር ልታዩት ብቻ ማለት ከጀርባ የተሰሩን ትሰማኛለህ አንተ? ከዚህ በፊት ስለኔ ስታወራ ስለኔ የምታውቀው ነገር አለ? እንደሽበት ነገር በጣም ማያስኬድ ነገር ነው። ምንድነው እሱ? ትልቅ ቦታ ደረሰ ነው። ምን አስበሽ ነው ሲጀመር እንደዚህ አይነት ነገር ስመገበያች ለመፈመስ ምንድነው አላምሽ? ምንድነው ብለህ ያለፈ ነገር ያመጣው ነገር ደግሞ አንተ ከድሮ በፊት ኤክስ አልነበረኝ በቃ አልነበረኝ። ለምን እንደማይኖር ያለፈ ነገር አልቆጥኩ ምን በቃ ማለት ከፍሎ ነው አብርሃም ቤቱ ከፍለኝ እኔ ማለት ሰው ወንድሙ ነኝ እንደ ወንድሙ ተይሶ ነው እንደዚህ ነገር ሲደርስበት ደግሞ ምን ማለት ነው? እዛ ጋር እኮ የሶስት ከአብርሃም ጋር ጥሩ ጊዜ አሳልፋችኋል። እሺ ከዚህ በፊት ማለት ነው አይተናል ቪዲዮም ላይ እስከዛሬም ግን አሁን ይሄን ነገር ይዞ መውጣቱ ለምንድን ነው ያስፈለገው? እስከዛሬም አብረናቸው አይደለም ለእናንተ አሁንም ታፈቅራለች አይደለም ለእናንተ ሚዲያ ላይ ወጥቼ ተናግሬ ማንም አልተረዳኝም። ስለማትረዳኝ አልነገርም። እሺ አንዴ ብቻ መልሽልኝ። እኔ እንደምልሽልኝ ማለት ታፈቅራለሽ አንድ የምታፈቅሩት አይደለም በቃ ታስጨንቃለህ። አንዴት እኔ እናንተ ሲጀመር እኔ ቁስል እኮ ማንም ሊገባው አይችልም። በቃ እኔ ያረሰ በቃ ታስጨንቁት። ከዚህ በላይ በቃ ያለችበት ሁኔታ ማየት ነው ይፈልጋል። ያለችበት ነገር ሳይወስዱ በቃ ከሰው አይደለም ከሶስት ሰዎች አንተ ይኸውልህ ስማ አንተ ወንድ ይኸውልህ ያለችበትን ነገር ቢያንስ አንተ ረዳና ያስት እኮ ይኸውልህ አሁን እቺ ልጅ እኮ ተጎድታለች። ጉዳቷ ይገባናል። ገብቷላ የሆነ ያሳለፈችው ታሪክ ሊኖር ይችላል። የጎዳት ነገር ግን አሁን ላይ ምን እናድርግኛሽ? እሺ አታገቢ ነው አብራም እሺ እኔ ምንም ማታደርግ ልታገቢ ነው የእሷ እውነታ እንኳን እናንተ ሩታ ተረድተዋለች። እሷ እውነታ ሩታ ተረድተዋለች። ሩታና እሷ በቃ ማንኛውም ሴት ማንኛውም እኔም ብሩክ ጋር ገባኝ ያለው አሁን ያለች ያለችው ነገር ታገራው ላይ ፋይዳለች። ከባድ ያሰራራችሁኝ ነው
ለምን ማድረግሽ ምን ማለማሽ? እሺ ማድረግሽ ምን ማለት? እኔ ለካዎቹ እናንተ የሚጠቅምሽ ምንድን ነው? እኔ ማድረግሽ ታገቢ ነው? አይመለከትም ማለት ይመለከታል? አዎ ይመለከተኛል። ምን እኮ ሻፍሎ ሲሆን የሰው ትዳር እየበጠበጥሽ ይመለከታል። የሶስት ሰው ትዳር ታግዘኝም አልፈልግም ማንም ከዚህ በኋላ ነው ቤቴ ድረስ ያለሽ ነገር ጀመለምዶ ለዚህ ተረጋጊ ቡቼ በማርያም እናንተ በምታደርጉት ነገር ራሱ በጣም ነው የሚያሳዝነው። በቃ እኛ ምን እናደርግ ግን በቃ አሁን እኔ ላሳየ የመጣሁት ሁኔታው ነው አይደል? ላሳየ እኔ አዩ አላዩ እኮ ምንም አይጠቅመኝም። አትመኑ ከፈለጋችሁ የውሸቴን ነው። ምንሽ ምን የምታመጡት ነገር አለ? ምንም አይመጡልኝም። የኔሰም እንዲረዳሽ የምትፈልጊው ነገር ምንድነው? እናንተ አትረዱኝም። እናንተ እንረዳሽ አይደል? ቢያንስ የምታውቀው ነገር ይኖራል እኮ። እነሱ ግን ተከፍሏቸው ነው አይረዱኝም። ማንን ነው ተከፍሉ? እንዴት ነው ምረዳ? ምን ነው ምረዳ? ቤቴ ድረስ ትዳር መሀል ሰርግ እያየሽ ልትጋልኝ ማለት ነው። እያስፈራራችሁ ያለበት ማን ነው? ደውሎ ያስፈራራኝ ማለት ከእናንተ ማለት ነው። ኧረ እንደዚህ ህፃን ስራ ነኝ በጣም ታስታውቃለህ። እኔ ግን ደውለው ሊመቱኝ የነበሩ ልጆች ቤት እኮ ገብተሽ እኮ ኮመንት ጽፈሻል። አንቺ እየደገፍሻቸው ነበር። ያን ያክል እኮ ታግሽሻለሁ። ትክክል እኮ ነች። አንተም እንደዚህ አይነት ነገር ውስጥ ትክክል እኮ ነች። አሁን ይኸውልሽ አንጨቃጨቃ ይኸውልሽ ካሁን በኋላ እንደዚህ አይነት ስህተት እንዳትሰሪ ነው ማለት ነው። የሰማሽ ምንድን ነው? ካሁን በኋላ እንደዚህ አይነት ስህተት እንዳትሰሪ እየሰማሽ ነው። ካሁን በኋላ እንደዚህ አይነት ስህተት እንዳትሰሪ። ከዚህ በኋላ ካሜራ ይዘህ ቤት እንዳትመጣ። ባለፈው ካሜራ ይዘህ ቤት መጣላ አንተና ኪያ። አሁን ደግሞ ካሜራ ይዘህ ከዛ ሰዎች ይዘህ ትመጣለህ። እኔ አትጠይቁኝ አልፈልግም። እውነታውን ሁሉም እንዲያውቅ ስለምፈልግ ነው። እኔ ነኝ ካሜራ መያዝ አለበት። ማንም አይረዳውም ይሄን እውነታ። ውሸት ነው እያላችሁ አልነበረ? ዛሬ ለምን ካሜራ ውጭ ላውራሽ አልፈልግም። ከካሜራ ውጭ ማርያምን ለምንድን ነው የማወራው? አወራችኋ ልትረዱኝ ካልፈለጋችሁ ሲጀመር ኑና ጠይቁኝም አላልኩም፣ ተረዱኝም አላልኩም። እናንተንም አይደለም በጠባይ ነው ማርያም ይስጠኝ እንጂ እናንተ መፍትሄ ስጡኝ ብያለሁ። ለምን ታሳሙኛላችሁ? በጣም በክብር ነው እኮ አብርሃም እሱ የሚሰጠው መፍትሄ ራሱ ያውቃል። መስቀሉናቱን ራሱ ያወጣል እኮ እናንተ ጭንቀቱ ነው ያለው ልጁ። በቃ ያውራት ሰው አሉኝ አሉታ በማርያም እሺ ያውራት ወላሂ ይንታ አንተ አስመኝም እንውጣ በቃ አንተ ጸርላይ ነገር እኔ ምንም አንተ እኔ ሴት ልጅ ነኝ እንደዚህ እንደማላደርግ ታውቀኛለህ። ሰፈሬ ልጅ ና ዛሬ እንደዚህ ብንሆን እግዚአብሔርን በቃ እኔ በሰላም ልጠይቅህ ጥያቄ ነገር ካለ ማለት ነው አለ በር ላይ እግዚአብሔርን አንድ ነገር ይደብራል። ገብርኤል እህቴ ነሽ ሴት ነሽ። አንድ ጥያቄ እንጠይቅሽ ብቻ። ለምንድን ነው እንደዚህ እያደረግሽ ያለሽ? ምንድን ነው ጥቅም? እስኪ ንገሪኝ። እንደ እንትን ልረዳሽ። በጣም ያስጠላ። ተረጋግቼ ማወራሽም ማለት ነው ከዚህ በፊት ከአብርሃም ጋር ያሳለፋችሁት ነገር ስላለ ነው እንጂ ሌላ ሴት ብትሆን ኖሮ እንዲህ ተረጋግቼ አላወራም ነበር። እስኪ ምንድን ነው እኔ ማላውቀው አንቺ የምታውቂው እውነታ ንገሪኝ። ሰውን ቀርበው ሳይረዱ አይቸኩሉ ለመፍረዱ በሩቅ አይተው የጠሉትን አንዳንዴ ሰው አንዳንዴ ቀርበው ሲያዩት ይወዱት የለም እንዴ ሰውን ቀርበው ሳይረዱ